ወይዘሮ ሂሩት አሁን ላይ ትርሲትዬ ከብሩክና ከሚኪ መምረጥ አለብሽ በማለትም እንግዲህ ግን እየነገረቻት ነበረ። እሱ ምንድን ነው ሀብቴ ከማን ጋር ቢሆን ነው የማይበተነው? በነገራችን ላይ ትክክል ነው፣ ገብቷችኋል? የማይበተን ለምሳሌ ሚኪ ያው ለራሱ ነው ሀብትና ንብረቱን መካፈል ይፈልጋል። እንዲሁም ደግሞ ሀብቱን ብሎ ነው የቀረባት ማለት ነው። ብሩኬ ደግሞ ያው ይሄ ሁሉ የለፋበት ሀብትና ንብረት የሱ ነው። ግን ሆኖም ግን ያው ለልጆቹ ነው እንጂ የሚሆነው ሚኪ አሁን ለምሳሌ የሆነ ነገር ቢፈጠር ሀብትና ንብረቱን ትርሲት እኩል ብታደርገው ይዞ ነው የሚሄደው አይደለም። እና ሂሩት በነገራችን ላይ እዚህ ሀሳቧን እደግፍላታለሁ። እኔ በራሴ ሂሩትን ሀሳብ እደግፍላታለሁ። ግናም ትርሲትም እንግዲህ ግን እናት አዳ ለሀብትና ለብር ብዬ ማለት ለሀብትና ለንብረት ብዬ ነው ወይ ከሚኪና ከብሩኬ የምመርጠው ምናምን ስትለውም እንግዲህን አዎ መምረጥ አለብሽ፣ በዚህ በምድር ላይ ትልቁ ንጉስ ሀብት ነው እያለችም እንግዲህ ትነግራታለች ማለት ነው። እና ረብቃም እንግዲህ ይህንን ነገር በፍጹም እንደማታደርግ ስትነግራትም ለምንድን ነው የማታደርገው? ታደርገዋለሽ እያለችም ትነግራታለች ማለት ነው። እኒህንን እንግዲህ ስትነግራትም ምንም አማራጭ እንደሌላት ትርሲት ማለት ነው ምንም አማራጭ እንደሌላት ከእንግዲህም በኋላ ከሚኪ ጋር መሆን እንዳለባት እንጂ ከብሩኬ ጋር መሆን እንደሌለባት ትነግራታለች። አማራጭ ስለሌለሽ ነው ወይስ ምንድን ነው ስትላትም ቆይ እማዬ ምን አድርጊ ነው የምትይኝ? ማለቴ ቆይ አሁን ሚኪን ፍቺና ከብሩክ ጋር ሁኝ እያልሽ ነው ስትላትም እኔ በፍጹም እኔ እንደዛ አላልኩም፣ እንደዛ ማለቴ ሳይሆን ሁለቱንም አዲስ ሚዛን ላይ አድርገሽ ማመዛዘን አለብሽ እያልኩሽ ነው እያለችም ትነግራታለች ማለት ነው። እና ርብቃም ይች ትርሲትን በዚህ ጊዜ እማዬ በቃ ተይኝ፣ ጣልቃ አትግቢ በህይወቴ ላይ ምናምን ስትላትም አይ በፍጹም አንቺ ካላደረግሽው እኔ አደርገዋለሁ ምናምን ስትላት ይሄንን በፍጹም እንድታደርጊ አልፈቅድልሽም ስትላት እንግዲህ በዚህ ጊዜ ወይዘሮ ሂሩትን በዚህ ጊዜ አንቺ የምታደርገው ከሆነ በፍጹም ጣልቃ አልገባም፣ ግን ካልሆነ አትጠራጠሪ፣ ጣልቃ ገብቼ እኔ ራሴ አደርገዋለሁ ስትልም እንግዲህ ትነግራታለች። አሁን ሂጂልኝ በቃ ማንንም ማናገር አልፈልግም ስትልም እኔ እኮ እናትሽ ነኝ፣ እናትሽን ማናገር አልፈልግም የምትይው ስትልም አሁን ማናገር አልፈልግም ተይኝ በቃ እማዬ እያለችም ትነግራታለች። እና በዚህ ጊዜም እንግዲህ ትርሲትም ወደ ክፍሏ ትሄድና እንግዲህ ማለት ያለፈውን ነገር እያስታወሰች ነበረ። እሱ ምንድን ነው እንግዲህ ሚኪ እንዴት ልጆቹን እንደሚንከባከብ በቃ ለሷ ያላት አክብሮት ምናምን ሁሉ ነገር እንግዲህ ወደኋላ መለስ ብላ ስትመለከት በቃ አይደለ ሚኪ ምን አይነት ጥሩ ልጅና ለልጆቿ ጥሩ አባት እንደሆነ እንዴት እንደሚንከባከባት በቃ ልጆቹን እንዴት ልብሳቸውን አልብሶ መጫወቻ ቦታ ይወስዳቸዋል፣ መዝናኛ ቦታ ይወስዳቸዋል። እና ያንን ነገር እንግዲህ ስታስብ ነበር። እና ይህ እንዳለ ሆኖ እንግዲህ ወይዘሮ ሂሩት በነገራችን ላይ ያው ሚኪ ትርሲትን እንዲያገባት የገፋፋችውና ያመቻቸችውም እሷ ራሷ ነች። ግን አሁን ላይ ደግሞ ያው ስትመለከተው ከሁሉም አንጻር ብሩክ ተመልሶ ሲመጣ ደግሞ አሁን ላይ ተመልሳ ወደ ብሩክ እንዲሆን ፈለገች ማለት ነው። እና በወቅቱ በእርግጥም ኦኬ ሴት ልጅ ነች እና ያው ትርሲትዬ ጋር ሴት ልጅ ስለሆነች በእርግጥ እናት ነች አይደለ? እናት ስለሆነ በቃ ልጇ በሆነ ሰው እቅፍ ውስጥ እንድትሆን ትፈልጋለች። እና ደግሞ በወቅቱ ያው ብሩክም ሞተ ስለተባለ እንግዲህ ደግሞ ሚኪን ስንመለከተው በጣም ጥሩ ለልጆቹ ጥሩ አባት ይሆናል ብሎም ስለታሰበ ነው በነገራችን ላይ ማለት ነው። ሂሩትም እንድታገባ ትፈልጋለሁ ብላ እንግዲህ አፍ አውጥታ ሚኪን ጠይቀዋለች። በዛ ላይም ደግሞ ትርሲትን ራሱ ብዙ ጊዜ እየጠየቀቻት ነበረ። አንቺ በጣም ወጣት ልጅ ነሽ፣ አንቺ በጣም ልጅ ነሽ፣ ይህ ውበትሽ ሳይረግፍ ይህንን ልጅ አግቢውና የልጆችሽ አባት አድርጊው። ማንም ሰው ሊመጣ መጥቶ ለአንቺ ለልጆችሽ አባት ሊሆንልሽ አይችልም፣ እሱ ራሱ ሚኪ ነው ለልጆችሽ አባት የሚሆነው እያለችም እንግዲህ ትመክራት ነበረ። ትርሲትም ይሄንን ሀሳብ በፍጹም አልቀበልም፣ ላደርገው አልችልም ብላ ነበረ። ለምንድን ነው የማታደርገው? ታደርገዋለሽ፣ ለልጆችሽ አባት የሚሆነው ሚኪ ነው፣ ሌላ ማንም ሰው ሊሆንልሽ አይችልም እያለችም እንግዲህ ወይዘሮ ሂሩትም ትነግራታለች። እና ሌላው እንግዲህ ግን ለራሱ ለሚኪ ነበር ማለት ነው። ለሚኪ ራሱ ምንድን ነው ያለችው? ያ ልጆቹን ይዤልህ ሄዳለሁ፣ ማታ መጥተህ ጥሩ ጊዜ ከእሷ ጋር እንድታሳልፉ ፈልጋለሁኝ እያለችም እንግዲህ ነገሩን ሁሉ እና ያመቻቸችላት ያው እሷ ራሷ ነች ማለት ነው። ማን ሂሩት
ለትርሲትዬ እንግዲህ የትርሲትዬና የሚኪ አንድ ላይ መሆን ዋነኛዋ ታርጌት እንግዲህ ሂሩት እንደሆነች ዛሬ ላይ ተመልክተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ረብቃና አባባ እንዲሁም ብሩክ የሆነው በአንድ እያወሩ ነበረ እንግዲህ ስለ ትርሲት እናት። ምክንያቱም እንግዲህ የትርሲት እናት እንደዚህ እኮ ነው የምንኖረው እያለ አባባ በጣም በቃ ጭንቀት ሆኖበታል። እና በዚህ ጊዜ ደግሞ ረብቃ በቃ አባዬ ምንም ነገር አትጨነቅ፣ ምን እንዳታመጣ ነው እኛ ፊት ካልሰጠና በቀር ምንም ነገር አታመጣም እያለችም እንግዲህ ተነግረዋለች። እሷም እንግዲህ አባባ ምን ማለት ነው ታዲያ ምን ልታደርግ ነው ሲላትም አንድ ነገር ትናገረኝ እንጂ ይህንን ድንጋይ አንስቼ አናቷ ላይ ነው መጭነው ትልትሉ እና ታዛ ያ ሰው እነዛ ሰዎች ክፉ የሆኑ እንደሆነ እኛም ክፉ መሆን አለብን። ታዲያ ይሄኛ ምንድን ነው ምን ተማረን እያለም እንግዲህ አባባም ይሄ ነገር በፍጹም መሆን እንደሌለበት እኔ እንደውም ከዚህ ከቤት ለቀን መውጣት አለብን ስልም እንግዲህ ይነግራታል ማለት ነው ለረብቃ። ረብቃ ግን በፍጹም ይሄንን ቤት ማለቀቅ አልሄድም፣ ቤቱ እኮ የብሩክ እኮ ጭምር ነው ስትልም እና ታዲያ ምን ልናደርግ ነው እዚህ ታዲያ እንደዚህ የሆነ ልንኖር ነው ስትልም አይ አንኖርም፣ እንደዚህማ የሆነን አንኖርም ግን ክብራችንን ማስጠበቅ አለብን እና ታዲያ ወዴት ልንሄድ ነው ስትልም አባባን በነገራችን ላይ በቃ እነዚህ የተከራዩት ሰዎች አሉ ወደ እነሱ ጋር ተዳብለን እንሄዳለን እነሱ ጋር እንኖራለን እያለም እንትን ይላል። የእሷ ረብቃ ግን በፍጹም እሷን ፈርተንማ አንሄድም፣ አዎ ከዚህ ከቤት አንሄድም እያለች ነው። እና አባባ በዚህ ጊዜ ረብሩኬ ይችን ልጅ አንድ በላት እያለ ነበረ። ምን ልበላት አባባ እኔ እኮ አሁን ላይ እኮ ምንም ከማለት በቃ ዝም ከማለት ውጭ ምንም ማለት አልችልም እያለም እንግዲህ አተሰማትም እንዴ የምትለውን ነገር አሰማትም እንዴ ስትልም እሱማ እየሰማኋት ነው ግን በቃ አትጨቃጨቁ እያለም እንግዲህ ይነግራታል ማለት ነው። እና ሌላው እንግዲህ ግን ያው የትርሲትዬ ልጆች ትምህርት ቤት ይመጣሉ ማለት ነው። እንግዲህ ትምህርት ቤት ሲመጡ አያታቸውን ያገኟታል። እነሱም ደስ ብሏቸው አያታችን ብለው ምናምን ሰላም ይሏታል። እና በዚህ ጊዜ እንግዲህ ግን ምንድን ነው የተደረገው? ለምንድን ነው መታችሁ የማትጠይቁ ስትልም አይሷም ሂሩትዬ ይች ማነች ትርሲት እንዳትሄዱ ብላ ስለከለከለችን ነው። ለምንድን ነው የምከለከላችሁ ስትልም አይ እሷማ ትምህርት ሲያልቅ ትሄዳላችሁ ምናምን ብላ ነው ስትልም አይ በቃ እሺ ይሁን እንደዛ ከሆነ አሪፍ ነው፣ ግን አንቺ ስለምንድን ነው ያልመጣሽው ሲል ይሁን መጣሁኝ አይደል እንዴ ከእንግዲህም በኋላ በጣም ብዙ ነው አብረን የምንቆየው በማለትም እንግዲህ ትነግራቸዋለች። እነሱም በቃ በጣም ደስ ብሏቸው እንግዲህ የአያታቸው ጋር አንድ ላይ መኖር በጣም ደስ ብሏቸው ምናምን እሺ ምናምን ብሏል። እና ሌላው እንግዲህ ሚኪ ነው። ሚኪ እንግዲህ ከውጭ ሲመጣ አቤት ወይዘሮ ረብቃን ምናምን ሲያገኛት በጣም በቃ እንዴት ነሽ ወይዘሮ ረብቃ በቃ አንቺ ሁሌ ልጅ እየሆንሽ ነው የምትሄጂው አታረጅም እንደ ስላት ስለ እርጅና እንዳታነሳብኝ አስበዋል ፊት የተሸብሽቡ ምናምን አለች። በቃ በፍጹም እርጅናን እንደማትወደው ምናምን ትነግረዋለች። እነሷም እንግዲህ ግን እኔ ማርጀት እንደማትፈልግ እንዲሁም በቃ ሞት ራሱ ባይኖረው እኔ ተዘባናነች፣ በነገራችን ላይ በጣም የተዘባናነች ነች። እና እንደዛ እያለ እንግዲህ ሚኪራ በፍጹም አንቺ እርጅናማ አይነካካሽም በቃ እርጅና የሚባል ነገር በፍጹም የሚነካካሽ አይደለም እያለ ሚኪ ራሱ እንግዲህ ይሄንን ያወራሉ። ሌላው እንግዲህ ያው የሆነ አንድ ውለታ እንድትውልልኝ እፈልጋለሁ፣ መቼም የዋልኩልህን ውለታ መቼም አትረሳውም አይደለ ስትለው አረ እንዴት ብዬ እረሳለሁኝ፣ በፍጹም አልረሳም፣ ውለታማ አልረሳም፣ ምክንያቱም ብዙ ነገር ነው እኮ ያደረግሽልኝ፣ እንዴት ይረሳል? ግን ደግሞ ውለታ መላሽ ስለሆንኩ በጣም ደስ ብሎኛል ምናምን ይላታል ማለት ነው። እነሱ ምንድነው እንግዲህ የረብቃ ጉዳይ ነው እንግዲህ ስለ ረብቃ ከዚህ ከቤት እንድታባረረልኝ ይፈልጋለሁ አላለችም። ከዛ ሚኪ ደግሞ ይሄ ነገር በፍጹም እንደማይሆን ምናምን ሲነግራት እንዴ ለምንድን ነው የማይሆነው ሲላ ይሄማ የሚሆን ነገር አይደለም፣ ግን ይቅርታ እንድትጠይቅሽ ማድረግ ይችላለሁ ሲላትም አይኔ ይቅርታ እንድትጠይቀኝ እኮ አይደለም ምን በቃ ተዋርጄ መቅረቴ ነው ማለት ነው፣ ተዋርጄ እኔ ስዋረድ ዝም ነው የምትለው ማለት ነው። አንተ
እኮ ማለት ለካ ፈሪ ናርሃል። እኔ እኮ ጀግና መስለህ ነበረ ለልጅ ባል እኮ ያደረግኩ ስትለው፣ እንዴ ሂሩቴ እንደዚህማ አትበይኝ ተይ እንጂ እኔ እኮ ረብቃን እኮ እንደዚህ እኮ አንጠልጥዬ እኮ ማስወጣቷን ነው እንጂ ሌላ እኮ አይደለም። እና ታዲያ ለምንድን ነው የፈራኸው? ካልፈራህ አስወጣት ምናምን ከዚህ ስትለውም እና ይሄ ነገር እንግዲህ መሆን እንደማይችልና ግን ያው እግሯ ላይ መጥታ ይቅርታ እንደምትጠይቃት ትነግረዋለች ማለት ነው። ይነግራታል ማለት ነው። ግን በቃ መጥታ ይቅርታ እስከምትጠይቀኝ በቃ ጓጉቻለሁ እግሬ ላይ ድፍት ብላ ግን ሁሉም በተሰበሰበበት መሆን አለበት ስትልም እንግዲህ ግን ትነግረዋለች። ለእሱ ምንም ነገር አታስቢ፣ በቃ ሁሉንም ነገር እኔ አደርገዋለሁኝ። ሂሮ ይቺ ረብቃ ማለት ሪሞቴ ማለት ናት፣ እኔ እንደፈለግኩኝ ነው የማዛት ሲልም እንግዲህ ግን ይነግራታል። እሷም እሺ ምናምን ትላለች እና እሺ ምናምን ተብሎም እንግዲህ ምንድን ነው የተደረገው? ረብቃ እንግዲህ ያው ላገኝሽ ፈልጋለሁ ብሎ ውጭ ላይ ተቀጣጥረው ይቀጥራትና ምንድን ነው ይላታል። ሂሩትን ይቅርታ እንደምትጠይቃት ምናምን ለረብቃ ይነግራታል። ረብቃ ደግሞ ይህንን ነገር በፍጹም እንደማታደርገው ትነግረዋለች። ካላደረግሽው በቃ ብሩክ ያንቺ እንዲሆን አላግዝሽም ሲላትም ምክንያቱም እሷ የብሩክ ነገር በጠበቃው በኩል እየተሳካልኝ ስለሆነ ይላታል። ጆሮ ለባለቤቱ ባዳ ነው ምን ማለት ነው ደግሞ ይሄ ሲላትም ይኸውልህ አንደኛ ነገር ትርሲት እኔ ብሩኬን እንደምወደው አውቃለች። ሲቀጥል ደግሞ ልጆቹ ትርሲትንና ብሩክን ለማጋባት እያስማሙ ነው ስትልም ትነግረዋለች። ሚኪ በዚህ ጊዜ በጣም ይደነግጣል። ይሄማ ሊሆን አይችልም ለካ እንደዛ ነው እንዴ ምናምን ብሎም እንትን ይላታል። እና ሄዱ እንግዲህ ግን ለካሌብ እንግዲህ እንዴት ከአባታችሁ ጋር ታረቃችሁ ምናምን እያሉ ነበረ። እና ውዶቼ እስከዚህ ድረስ ይዘንላችሁ ቀርበናል። አስተያየታችሁን በኮሜንት አስቀምጡልኝ። ቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።